አረብ ቤት ስንሰራ ማለቴ አረብ ቤቶች ስናጸዳ በተለይ ፎቅ እና ምድር ያላቸው ቤቶች ላይ ስናጸዳ ብዙዎቻችን የማናገናዝበው እና ልብ የማንለው ነገር ግን ከፎቅ ላይ እኛን ወድቀን ህይወታችን ሊያሳጣን የሚችል ነገር አለ። መስታወት ስናጸዳ ማለት ነው። አብዛኛው መስታወት ሽባክ የለውም። ሽባክ ማለት ከወደ ውጭ በኩል ዝንብ ምናምን የተለያዩ ነገሮች እንዳይገቡ የሚያግድ እንደ ዘንዘራ ያለ እንደ ወንፊት ያለ ነገር አለው። ያ የለውም እና ብዛት ደግሞ አብዛኛው ቤት ያሉ መስታወቶች ከውጭም ከውስጥ የሚዘጋ ይከፈት የማያስታውቁ አሉ። እና ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ይህን ቪዲዮ ስትከታተሉ ላይክ እና ሼር ሰብስክራይብ ያደረጋችሁ ለብዙቶቻችን ይደርስ አድርጉልኝ። ዛሬ እንግዲህ እንዳልኳችሁ ይዤላችሁ የመጣሁት መስኮት ላይ ቤት ስናጸዳ ወይም ደግሞ ፎቅ ላይ መስኮት ስናጸዳ ብዙ ጊዜ ልብ የማንላቸው ነገር ግን ህይወታችን እስከ ማለፍ ድረስ የሚያደርሱ ነገሮች ናቸው ማለት ነው። እንግዲህ ብዙ ጊዜ በተለይ ትልልቅ ቤት ላይ የምንሰራ እህቶች መስኮት እናጸዳለን። በስነ ስርዓት የሚያሳጥቡ ሁሉ አሉ፣ ግድግዳ የሚያሳጥቡ አሉ፣ ሰራሚክ የሚያሳጥቡ አሉ፣ የተለያዩ ነገሮችን የሚያሰሩ አረቦች አሉ። ይህንን ነገር ሲያሰሩ ነው ደግሞ ብዙዎቻችን አናገናዝብም ወይም ደግሞ ልብ አንልም። የምናየው የሰዎቹን ጩኸትና የስራውን ቶሎ ማለቅ ነው እንጂ ሰዎቹ ጮሁብን አልጮሁብን፣ ስራውን ቶሎ ጨረስን አልጨረስን የሚለውን ነው እንጂ የምንሰራው ስራ እኛ ላይ ምን ያህል አደጋ ያደርሳል፣ ምን ያህል ጉዳት ያደርሳል የሚለውን ብዙዎቻችን አናገናዝቡም፣ ብዙም ልብ አንለውም ማለት ነው። ከዚህም ውስጥ አንዱ ደግሞ ምንድን ነው እንዳልኳችሁ መስኮት ስናጸዳ ብዙ ጊዜ ረጃጅም ፎቆች ላይ መስኮቶቹ መስታወቶቹን እኛ እንደርስባቸውም እና በመሰላል በወንበር በተለያዩ ነገሮች ላይ ቀጥለን በመቆም ነው መስታወት የምናጸዳው እና በውስጥም በውጭም የሚጸዱ መስኮቶች አሉ። በዛን ሰዓት እንግዲህ በውጭም በውስጥም ሽባክ የሌላቸው መስኮቶች ፎቅ ላይ ሲሆን ትንሽ ይከብዳል ማለት ነው። እና አንዲት እህታችን ምንድነው የሆነችው መስኮቱን ከፍተዋለች፣ ግን መከፈቱ አለመከፈቱ አያስታውቅም እና እንደዚህ ተንሸራቶ የሚከፈት መስኮት ነው። ሲከፈትም ሲዘጋም አንድ አይነት ነው። ምክንያቱም ከውጭም ከውስጥም ምንም አይነት ነገር የለውም፣ መስታወት ነው ሙሉ በሙሉ። ስለዚህ ልጅቷ ከላይ ያለውን ፎቅ ላይ ያለ መስኮት እያጸዳች መስታወቱ ወይም መስኮቱ ተደራራቢ ነው፣ ሁለት ረድፍ ነው እና ከመጀመሪያ ያለውን ረድፍ ለማጽዳት ፈልጋ ከታች ያለው መስኮት አልተዘጋም ነበር እና መሰላል አስገብታ ልታጸዳ መሰላል ላይ ቆማ በነበረበት ሰዓት እንዲያጋጣሚ ከታች ያለው መስታወት ጉልበቷን የሚይዝላት መስሏት ልክ መሰላሉ ላይ እንትን ብላ በአንድ እጇ በካክ ይዛለች፣ በአንድ እጇ ደግሞ የምትወለውልበትን ፎጣ ይዛለች። ልክ ከመሰላሉ ላይ ወደ መስኮቱ እንደዚህ ጉልበቷን አስገድፋ ልታጸዳ ስትል መስኮቱ ክፍት ነው ማለት ነው እና እንደ አጋጣሚ መሰላል ስለሆነ እና ልጅቷ ግማሽ ከዚህ በላይ ያለው ከክፍቱ መስኮት በላይ ስለሆነ ከታች ደግሞ እግሯ ሙሉ በሙሉ ከመሰላሉ ለቆ ስላልነበረ በድንጋጤ የያዘችውን የመስታወቱን ማጽጃ ትለቅና በደንም መነፍሷ እንትኑን የመስኮቱን ጫፍ ትይዛለች ማለት ነው። ያው እንግዲህ ፈጣሪ ትረፊ ሲላት አትሙች ወይም ደግሞ አትጥፊ ያላት ነፍስ በምክንያት ተተርፋለች እና በምክንያት ልጅቷ ተርፋለች። እና ምን ልላችሁ ፈልጌ መሰላችሁ፣ መስታወት ስታጸዱ እጅግ በጣም ጥንቃቄ ማድረግ አለባችሁ። ምክንያቱም እናንተ የምታዩት አብዛኛው መስኮት እንዳልኳቸው ከውጭ ከውስጥ ስለሚል የተከፈተና የተዘጋ መሆን እንደዚህ በእጃችን ካልዳበስ ነው አያስታውቅም ማለት ነው እና ልክ የልብስ ቤት መስታወት አይነት ማለት ነው። አሁን የልብስ ቤት መስታወት ከውጭም ሆናችሁ ማየት ትችላላችሁ፣ ከውስጥም ሆናችሁ ማየት ትችላላችሁ እና እንደዚህ አይነት መስኮቶች አደገኛ ናቸው። በእጃችን ነክተን ወይም ደግሞ ከቀልባችን ሆነን ረከዘን አስተውለን ካላጸዳናቸው ካላየናቸው የእኛን ህይወት አደጋ ላይ ለመጣል ምንም እንትን የሚልባቸው የሚወስድባቸው ነገር የለም እና ጥንቃቄ እናድርግ። አንደኛ መስኮት በምናጸዳበት ሰዓት እኔ ብዙ ጊዜ ብያለሁኝ፣ በተለይ በጣም ፎቅ ፎቅ ላይ የሆኑ መስኮቶችን እነሱ እንኳ አጽዱ ቢሏችሁ ይህንን ማጽዳት አንችልም ብላችሁ ማለት ብዙ ጊዜ
እህቶቻችን ከመስኮት ውጭ ሆኖ ተንጠልጥለው መስኮት የሚያጸዱ እህቶቻችን አሉ። እነዚ እህቶች እንግዲህ እንዲያጋጣሚ እግራቸው ሸተት ብሎ ቢያመልጣቸው ወይም ደግሞ የሚያጸዱበት ሳሙና የሚሆን ይሄ በካኩ የሚሆን ምኑም ያ ነገር ሸርተት ብሎ ቢጥላቸው ምንም የሚይዙትም የሚያግዳቸውም ነገር የለም። ከፎቅ ላይ መቼም እንደ እንጨት ይዘው ይቆማሉ አይሉ አይባል ምን አይባል እና የሚጠብቃቸው ከታች ያለ መሬት ብቻ ነው ማለት ነው። ስለዚህ እህቶች እንደዚህ አይነት ነገር ስታጸዱ እና እንደዚህ አይነት ነገር ስትሰሩ ጥንቃቄ አድርጉ። በጥቅሉ ቤት ስታጸዱ ብዛት እህቶቻችን አሁን ላይ ህይወታችን እያለፈ ያለው ቤት ስናጸዳ ነው። ሽንት ቤት ወድቀን ነው ህይወታችን አለፈ። ብዙ እህቶቻችን ህይወታቸውን የሚያልፈው ሽንት ቤት በመውደቅ እንዲሁም ደግሞ መስታወት ሳያስቡት አንዳንድ እህቶቻችን ደግሞ የሆነ ጥድፍ ብሎ በሚሰሩበት ሰዓት የመስኮት በር ተከፍቶ እንደ አጋጣሚ ጉንብስ ብለው ቀና ሲሉ ይሄን መሀል አናታቸውን የመስኮቱ ጫፍ መቷቸው ህይወታቸውን ያለፉ ብዙ እህቶቻችን አሉና ጥንቃቄ እናድርግ። ከልባችን ሆነን ራሳችንን የሚጎዱ ነገሮችን ለይተን አይተን ቢያንስ ስራ ስንል እኛ ራሳችንን የምናጣ ከሆነ ከባድ ነው። ስለዚህ እኛ ራሳችንን እንዳናጣ ስራችንን በአግባቡ እንድንሰራ ከቀልብ መሆን አለብን። ብዙ ሀሳቦችን፣ ጭንቀቶችን፣ ውጥረቶችን ማራቅ ከኛ እንደገና ደግሞ አረቦቻችሁ የሚጮሁባችሁ እህቶች በጣም ስራ ላይ የሚያጣድፏችሁ ስራ ላይ ብዙ እረፍት የማይሰጧችሁ እህቶች ደግሞ እነሱን ለማስደሰት ወይም ደግሞ የእነሱን ጩኸት ዝም ለማስባል እናንተ ከአቅማችሁ በላይ በመስራት አይደለም። እናንተ ከአቅማችሁ በላይ ሰራችሁ፣ በአቅማችሁ ልክም ሰራችሁ፣ ምንም ማድረጋችሁ ሰዎቹ የመጮህ ልምድ ካለባቸው ልምዳቸው ነው። ስለዚህ እናንተ ሳትደናገጡ በተለይ አዳዲስ የምትመጡ እህቶች መደናገጥ የለባችሁም። አንድ ሰው ጸባው ከሆነ ጸባው ነው። እናንተ ስራችሁን በአግባቡ ረጋ ብላችሁ ህይወታችሁን አደጋ ላይ በማይጥል መልኩ ረጋ ብላችሁ ስራችሁን ስሩ። ስራችሁን ሰርታችሁ ስራችሁን እየሰራችሁ ባላችሁበት መጥተው የሚጮሁ ከሆነ መደንገጥ የለባችሁም። ሰውነታችሁ እየደነገጣችሁ በሄዳችሁ ቁጥር ለራሳችሁ ማኔጅ ማድረጋችሁን ታቆማላችሁ። ለራሳችሁ መጠንቀቃችሁን፣ ለራሳችሁ መረከዛችሁን ስለምትረሱት የሰዎቹ ጩኸት እናንተ ሊያስደነግጣችሁ አይገባም። እናንተ ለሰዎቹ ብላችሁ ሳይሆን እናንተ በፈጣሪያችሁን ፈርታችሁ የመጣችሁበትን ነገር ስለምታውቁት ሁላችንም የመጣ ነው። እዚህ ሀገር ሽንት ቤት ልናጥብ ነው። የእነሱን ቆሻሻ ልንፈገፍግ ነው የመጣ ነው። የእነሱን ምግብ ሩዝ እየቀቀልን ሆዳቸውን ለመሙላት ነው የመጣ ነው። ይህን እናውቀዋለን። ስለዚህ ግዴታ እኔ ሴትዮ መታ እስከምጮህብኝ ድረስ ሴትዮ መታ እስከምትናገር ድረስ አልጠብቅም። ስራዬን ስለማውቀው ማለት ነው። እና የምችለውን እሰራለሁ። እናንተም የምችሉትን እየሰራችሁ ሰዎቹ ቢጮሁ ቢሉ የራሳቸው ጉዳይ ነው። እነሱ የመጮህ ሱስ ካለባቸው፣ የመጮህ ልምድ ካለባቸው እናንተ ራሳችሁን መስዋዕት አድርጋችሁ ሰራችሁም አልሰራችሁም መጮሃችሁን አይተውም። ስለዚህ እህቶች ራሳችሁን ጠብቁ፣ ጥንቃቄ አድርጉ። መስታወት ስታጸዱ፣ ሰራሚክ ስታጥቡ፣ ሽንት ቤት ስታጥቡ፣ ኩሽና ስታጥቡ፣ ማብራት፣ የተለያዩ ነገሮችን ጥንቃቄ አድርጉ። እንዲሁም ደግሞ በጋዝ የምትሰሩ እህቶች ጋዝ እየፈነዳ ልጆች ያሉበት ቤት ጋዙን ከፍተው በሚተውት ሰዓት ጋዙ ተኖ እናንተ ከቤት ወይም ደግሞ በምትለኩሱት ሰዓት ወደ እናንተ ነው እንዳለ ግልብጥ ብሎ የሚመጣው። ያንን ነገር ጥንቃቄ አድርጉ። መጀመሪያ እኛ ስንኖር ነው ሁሉም ነገር የሚሆነው። እየሰራነው ስንጠቀምበት ነው እንጂ ሰርተን ለፍተን እኛ ያለምንም እረፍትና ያለምንም እንቅልፍ እየሰራነውን ገንዘባችንን ካልተጠቀምንበት ምንም ዋጋ የለውም። ስለዚህ ለቤተሰብ ለእናት አባት የልጅ ሬሳ ሳይሆን የልጅ ደስታ ነው የሚያስደስታቸው እና ከዚህ ሀገር ብዙ እህቶቻችን ብዙ ወንድሞቻችን ህይወታቸው እያለፈ በሳጥን የሚላኩ እህቶቻችን ወንድሞቻችን ቤተሰብ ዘንድ ሲደርስ ራሱ ያለው ስሜት የተለየ ነው እና የጎረቤት ልጅ ሳጥን ልብስ ስትልክ እኛ እንደዚህ እንደ አጋጣሚ ቀንጎሎብን ደግሞ ህይወታችን በስደት የሚያልፍ እህቶች ወንድሞች በሳጥን አስክሬን ሲላክላቸው ስሜቱ የተለየ ነው እና
ከዚህ ሁሉ በመጀመሪያ እንግዲህ የፈጠረን አምላክ ነው ጠባቂው። ከሱ በታች ደግሞ እኛ ራሳችንን ጥንቃቄ ማድረግ አለብን። ለዛሬ ይዤላችሁ የመጣሁት ይሄንን ነበረ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ፈጣሪ አምላክ ሀገራችንን ሰላም ያድርግልን፣ ህዝባችንን እንጠብቅልን። እናንተንም እኛን ሁላችንም በስደት ያለን በሀገርም ያለነውን ፈጣሪ አምላክ ከድንገተኛ ሞት ይጠብቀን፣ ሀገራችንን ሰላም ያድርግልን፣ ጦርነትን በቃ ይበለን፣ ከሚሰማው ከሚወረወረው ከሚወነጨፈው አደጋ ሁሉ ይጠብቃችሁ ይጠብቀን። ወጥተው ቀሩ የሚባልን ነገር ፈጣሪ የያዝልን። እንግዲህ በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። እወዳችኋለሁ። መልካም ጊዜ፣ መልካም ሁሉ እናንተ ተመኝቻለሁ። ፈጣሪ አምላክ ይጠብቃችሁ ባይ